ሰላም ጤና ይስጥልኝ። የአመለ ልጅ ነኝ። ዛሬ ደግሞ ቆንጆ ቦዘና ሽሮ ሰርተን እንበላለን። በመጀመሪያ ሽንኩርታችንን ከመክተፋችን በፊት ዘይታችንን እናገላለን። ዘይታችንን ካጋልን በኋላ እስኪ ገለል ሽንኩርታችንን እንከትፋለን። አብረን እያንዳንዱን ነገር እንከታተል። ተከታተሉ። እንግዲህ ሽንኩርቴን ልጬ አቅርቤያለሁ። ከዚህ በኋላ የቀረ ሽንኩርቶቼ እንደቀቀቀቀን እንከትፈዋለን። ከሽንኩርታችን በኋላ ደግሞ ስጋችንን ቆረጥ ማድረግና እንጨማምራለን። ከዛ ቆንጆዬ ቦዘና ሽሮ ሰርተን አብረን እንቀምሳለን። ሁላችሁ ሞክሩ። ስጋ እንግዲህ በጣም ተወዷል እንደምን ብለን ግን ያው ሃይ ፕሮቲን አይደለ? ሃይ ፕሮቲን ላለመራቅ ስንል በቦዘና መልክም አድርገን በቀቀል መልክም አድርገን ራሳችንን መገንባት ስላለብን እንገነባለን። እንደ አቅሙ ነው የሚኖረው። ቀይ ወጥ ስጋ ወጥ ቆንጆ አድርጎ መስራት የሚፈልግና በሚወድ ሰው መስራት ይችላል። ነገር ግን አንዳንዴ ደግሞ ቦዘና ሽሮ ብቻዋን ከምትሆን እንደዚህ ጣል አድርገንባት ስጋ ስንሰራ ቆንጆ ስለሆነ እሱን አሰራር ነው ማሳያችሁ። ተከታተሉ። ሽንኩርቴን በዚህ መልክ ድቅቅ አድርጌ እየከተፍኩት እያያችሁኝ ነው። በኋላ ደግሞ ስጋውንም አሳያችኋለሁ። እስከዛ ግን ዘይት እየጋደልኝ ነው። አንተ እንዳትሄዱ አዲስ ይሆናችሁ ሼር በማድረግ ሌሎች ላይ እንዲደርስ አድርጉልኝ። አዲስ የሆናችሁ ሰብስክራይብ አድርጉኝ እና አለፉ። ነባሮቹ ደግሞ ሰብስክራይብ የሚያደርጋችሁኝ ደግሞ ሼር በማድረግ ላይክ በማድረግ ኮሜንት በመጻፍ አበረታቱኝ። አሽሙክኝ በዚህ መልክ ይሆናችሁ እንደዚህ አድርጌ ጨርስ። በጣም ፈጣን ምግብ ነው። ሽሮ ብቻዋን ከምትበላ እስኪ አንዳንዴ ስጋ ጣል እናርግባት ብለን ነው። ሽንኩርታችንን በዚህ መልክ ከትፈናል። ስለዚህ የጋለ ዘይታችን ላይ እናደርጋለን። የጋለ ዘይት ላይ የማደርግበት በዋነኝነት ስራውን እንዲያጣድፍልኝ ስለምፈልገው በጣም ጥድፍ ያለ ስራ ሲሆን ዘይት ማጋል ትችላላችሁ። ነገር ግን ቀስ ያላችሁ ነው መስራት ከፈለጋችሁ ዘይቱን በራሱ በሆነ መስራት ትችላላችሁ። እኔ ግን እንደዚህ አድርጌ ይሄንን አግለዋለሁ። ይሄ ደግሞ እስከሚበስልልኝ ድረስ ማደርጋለሁ መሰላችሁ። ስጋዬን ደግሞ ለከተፍ አሳያችኋለሁ። እናንተ ተከታተሉ። በጣም ቆንጆ ስጋ ነው። ልስልስ ያለ ስጋ ነው። ለቦዘና መሆን ያለበት ጠንከር ማለት የለበትም። አብረን ከሽንኩርቱ ጋር እንጠብሰዋለን። እንደዚህ አድርገን በስላይሱ እንከታተፈዋለን። እላችሁ ቀጠን አድርጉት እንደዚህና ከዛ በጣም ቆንጆ ስጋ ስለሆነ ለስላሳ ስለሆነ ለመብሰል ብዙ አይቸገርም። ስጋው ራሱ አይቸገርም። እኛ ብቻ ሳይሆን ስጋውም አይቸገርም። እንደዚህ አድርጌ ከትፈዋለሁ። አያችሁት? እንደዚህ ማለት ነው። ግን ከፈለጋችሁ እንደዚህ ማሳጠር ትችላላችሁ። ስጋ ግን ብዙ ጊዜ እሳት ሲነካው ይላችሁ ሙሽሽ ብሎ ይጠፋል እና ሽሮ ላይ ደግሞ ሲሆን ስናየው አለ ከአይን አይደለ ዋናው። ይሄን አውጡት። እንደዚህ አይነት ነገር ከመጣባችሁ አውጡት። እሺ፣ አያስፈልግም። ይሄ አያስፈልግም። ስብ ነው በቃ ምንም አይጠቅምም። ወይ ጮማ ነው ወይ ምን አላለ። እንደዚህ አድርጋችሁ ጣል አረጉትና ንጹህ ብቻ ትከፍታላችሁ። ሌላም ስጋ እንደዚሁ ይጨምራለሁ። በስማም ስጋው ልነግራችሁ አልችልም። በጣም ሽንኩርት ነው፣ ልስ ያለ ነው። እንደዚህ አይነት ስጋ ነው የሚመረጠው ብዙ ጊዜ እንጂ ጠንክር ያለ ስጋ ከሆነ የበሬ ስለሆነ በደንብ ቶሎ ላይ በስልልኝ ስለሚችል እንዲህ ለስለስ ያለ ስጋ ተጠቀሙ ነው የምላችሁ። በትንሽ ስጋ ያው ጣዕሙን እያገኘ ነው። ሽሮአችንን አሳምረን እንድንበላው ነው። እንዳይዘለዘልብን እንደዚህ አድርገን ስጋችንን በዚህ መልክ እንደዚህ ከታተፍን ወደ ሽንኩርታችን ይመስ ስጋችን ደግሞ አብረን እናቆላለዋለን። አያችሁ? ልክ ስጋዬ ስጨርስ ሽንኩርቴ እንደዚህ ሙትታለልኝ ማለት ነው። እንደዚህ ጥብስ ብሎ ከሞተለ የሚከተፍነውን ስጋችንን ደግሞ አምጥተን እዚህ ላይ እንጨምረውና ለተወሰነ ሰዓት በዚሁ እንጠብሰዋለን። እንደዚህ አድርገን አብረን እንጠብሰዋለን። ቴስቱ አብሮ ይገባና ደስ የሚል ቃና እንዲኖረው ያደርግልናል ሽሮአችንን። እኔ ምንም አይነት በርበሬ እዚህ ላይ አልጠቀምም፣ ቲማቲም አልጠቀምም። ምክንያቱም ሽሮ የምጥን ነው፣ ቤት ውስጥ የተዘጋጀ ምጥን ነው። የአመለ ልጅ ምጥን ሽሮ ከፈለጋችሁ ራሱ እኔ ጋር ማዘዝ ትችላላችሁ። በርበሬ ያላነሰው ምንም አይነት በርበሬ ሳታረጉ መልኩ የሚያምር ቀላ ያለ ሽሮ ስለሆነ ማዘጋጀው። ማዘዝ የምትፈልጉ በቲክቶክ አካውንቴ ላይ ገብታችሁ ስልክ ያለ ታገኙታላችሁ። ባዩ ላይ ደውሉልኝና አዘጋጅላችኋለሁ። ስጋችን እንደዚህ ደግሞ በሰለስክል ደግሞ እንቀጥላለን ስራችን። ነጭ ሽንኩርትና ነጭ ሽንኩርቴን ደፍተር አድርጌ ደግሞ እዚህ ላይ እመጣለሁ። ነጭ ሽንኩርቴ እንግዲህ ይኸውላችሁ ሁልጊዜ የምናገረው ቤት ያፈራውን መስራት ያለብን እንጂ ከሌለ የለም ነው። እኔ አሁን ነጭ ሽንኩርት ልክ ቤት ስገባ አልቋል፣ ምንም ማድረግ አልችልም። ስለዚህ ይሄ ያለውን ግን ለምደፍጠጥ አልተመቸኝም። ስለዚህ እንደዚህ አድርጌ ከትፈዋለሁ። አድርጌ ከትፍና እንደዚህ ነጭ ሽንኩርት ካለው ወጣችሁ እንዴት እንደሚጣፍጥ በተደጋጋሚ ነው የምናገረው። ነጭ ሽንኩርት ጥቅሙንም ጣዕም መቃቀያሩንም ታውቁታላችሁ እናንተ እንግዲህ። ነጭ ሽንኩርቴን ደግሞ እንደዚህ አድርጌ እዚሁ ላይ በመክተፊያ ደቀቅ አደረገውና አብሬ
ከሽንኩርቱ ጋርና ከስጋው ጋር አቁላለዋለሁ። ከዛ ሁሉ ለሙሉ ጣዕሙን ይቀይራል። ሁላችሁም ሞክሩት። በጣም ቀላል ስራ ነው። ነገር ግን ለሽሮ ስልችት ሲላችሁ በጣም ስጋ ደግሞ ውድ ስለሆነ አሁን ላይ አላውቅም ስጋ እንዴት እንደሚበላ እግዚአብሔር ይወቀው። ልጆቻችን እንዴት አድርገን እንደምናሳድግ እንግዲህ ገንቢ ምግቦችን ለማብላት እኛ እንታገላለን፣ ያቅማችንን እንሰራለን፣ እንታገላለን። እናንተ ደግሞ ሼር በማድረግ አበረታቱና በደንብ እንድንበላ አድርጎ ሽንኩርቴ ይህን ይመስላል። እንደዚህ አድርጌዋለሁ። ወደ ስጋት እንሄዳለን። ሽንኩርታችን ስጋችን እንደዚህ እንጨምርና አብረን እንጠብሰዋለን። እያችሁ እንዴት እንደሚያምር አሁን ይሄ ስጋ ትንሽ ብራውን እስከሚሆን ድረስ እንጠብቀዋለን። እንደምታዩት ይኸውላችሁ ስጋችን እንደዚህ ብራውን ሆኗል። ስለዚህ ትንሽ ውሃ ነው የምናደርገው። ውሃችን እንደዚህ ካደረግን በኋላ ያዘጋጀነው ሽሮ አለ። ሽሮአችን እዚህ ላይ እንደዚህ አድርገን የተወሰነ በሾርባ ማንኪያ እኔ ያደረኩት 4 ሾርባ ማንኪያ እዚህ ያደርግበትና አዋህደዋለሁ። ደረቅ ሊልባችሁ ሲል እዚህ ላይ ውሃ መጨመር ትችላላችሁ። አሁን መረቁ አነስ ካለብኝ ሙቅ ውሃ ያደረኩት ቀዝቃዛ ውሃ ተጠቀሙ። ሞቅ ያለ ውሃ እንደዚህ ከለስ ታደርጉበትና አብራችሁ ታሻላችሁ እንደዚህ ማለት ነው። ሽሮ እየታሸ እያለ ስለሆነ የሚወፍረው ምንም አይነት ስጋት እንዳይገባችሁ ሲወፍርባችሁ ውሃ መጠቀም ትችላላችሁ። እንደዚህ ያደረጋችሁ አብራችሁ ታሹታላችሁ። ምንም አይነት መጓጎል እዚህ ላይ እንደማይደርስባችሁ እርግጠኛ ነኝ። ምክንያቱም ሽሮ እንደዚህ በሙቅ ውሃ በታሸ ቁጥር እጃችሁ ካላረፈ አይጓጉልም። ግን የሽምብራ ሽሮ የምትጠቀሙ ደግሞ ሰዎች ካላችሁ የሽምብራ ሽሮ በመነስነስ እንዳትጠቀሙ፣ በጥብጣችሁ ተጠቀሙ እንጂ ከነሰነሳችሁ ሽምብራ ሽሮ ያው ይታወቃል። ቀዝቃዛ ነገርም ሲነካው ትኩስ ነገርም ሲነካው ወዲያውኑ ስለሚጓጉል እሱም በጥብጦ መጠቀም ትችላላችሁ። እኔ ግን ይሄንን ሳልበጠበጥ እንደዚህ ሙቅ ውሃ ከለስ እያደረኩኝ እንደዚህ አድርጌ ያልተከተከዋለሁ። እንግዲህ ከዚህ በኋላ ብዙ ከባድ ነገር አይደለም መስራት፣ ቦዘና መስራት። ዋናው ግን ሽሮአችሁ ቆንጆ ይሁን። እሺ ሽሮአችሁ በጣም ቆንጆ ከሆነ እንዴ ምንም ላይ ብታረጉት በቃ ተጋቢኖ ብታረጉት፣ ሽሮ ፈሰስ ብታረጉት፣ ቦዘና ብታረጉት በጣም የተለየ ጣዕም ስለሚሰጥ በዚህ መልክ ተጠቀሙ ነው የምላችሁ። እኔ እንግዲህ ሁላችሁ ከለሩ በጣም ያምራል። አሁንም ግን ቢሆን ሽሮ ትንሽ ውፍረት ስላለው ሽሮ ውሃ እናረግበትና እያየን ውሃ እንቀንሳለን ማለት ነው። እንደምታዩት ይኸውላችሁ ውሃውን እንግዲህ እንደዚህ ከልሼዋለሁ። ሙቅ ውሃ ስለሆነ ወዲያውኑ ይንተከተክላችኋል። ሙቅ ውሃ ማድረጋችሁ የሚጠቅማችሁ በዋነኝነት ለዚህ ነው፣ ቶሎ እንዲበስልላችሁ ነው። አሁን የዚህን ያህል ካደረግኩ ቅጥነቱ ያያችሁት እንደዚህ ቀጭን ነው። እየተንተከተከ በራሱ ጊዜ ወፈር እስከሚድረስ እንጠብቀዋለን። ከዚህ በኋላ የምናደርገው ጨውና ቁንዶ በርበሬ አለ። ኮረሪማ ትንሽ ጨምርበታለሁ እዚሁ ላይ። ከዛ ጨዋችንን እንጨምራለን። ወጣችን በጣም ቆንጆ ነው እና ኮረሪማ መጠቀም ጥሩ ነው በነገራችን ላይ። እሺ ለወጣችን ጣዕም መለወጥ በተለይ ስጋ ነገር ከተጠቀምንበት በጣም ቆንጆ ስለሆነ ኮረሪማ ካላችሁ ብትጠቀሙ የተሻለ ነው። እንግዲህ ከለሩ እንዴት እንደሚያምር አይታችሁታል። በጣም ነው ደስ የሚለው። ኮረሪማ ውስጥ እንደዚህ ያረኩኝ እንዲጠፋ አድርገዋለሁ። ሲተከተክ ሙሉ ለሙሉ ይሄ ይጠፋል። ብዙ የሚያሳስብ ነገር አይደለም። ጨዋችንን እናደርጋለን አብሮ ለተወሰነ ሰዓት እንዲተከተክልና አረፋው እንዲገባ ካደረግን በኋላ አብረን እንቀምሳለን። እንግዲህ እናንተ የትም እንዳትሄዱ። ጨዋችንን እንደዚህ አድርገን ሰው እንደየፍላጎቱ ስለሆነ ጨው የሚጠቀመው ጨውን ብዙ ተጠቃሚ አይደለሁም። አነስ አድርጌ ነው የምጠቀመው። እናንተ ግን እንደራሳችሁ ተጠቀሙ። እንግዲህ ይሄንን ይመስላል ይሁላችሁ ተመልካቾቼ። ይሄንን ግን ከደና አድርጌ ለተወሰነ ሰዓት አረፋው እስኪገባ እጠብቃለሁ። እናንተ ተከታተሉ። እንደምታዩ ሽሮአችን እንግዲህ አረፋው ገብቶ ትክትክ ብላለች። ይሄው ቦዘናችን እንግዲህ ይሄንን ይመስላል። በጣም ቆንጆ ቦዘና፣ በጣም ሽታው ደስ የሚል ይሄን የመሰለ ቦዘና ሰርተናል። አብረን እንቀምስና እናንተ ደግሞ ከቀመስኩ በኋላ አስተያየታችሁን ትጽፉልኛላችሁ። ሰርታችሁ ሁላችሁ ሞክሩት በየቤታችሁ። ይሄንን ይመስላል ቦዘናችን እንግዲህ ሁላችሁ ይሄንን ይመስላል። እንቅመስ አብረን ጨርሰናል። ይሄን እሳታችንን አጠፋን። ወደ ቅምሹ ደርሶልናል። ይሄንን ይመስላል ቦዘናችን። አብረን እንቀምሰዋለን። ጆኖ ዘይት ያልበዛበት በጣም ያልነጣ በጣም ያልቀላ ቆንጆ ቦዘና ነው። እንደዚህ አድርገን እንግዲህ ሁላችሁም በቤታችሁ ሰርታችሁ ሞክሩት። በጣም ቆንጆ ነው። በጣም ሽታው ደስ ይላል። እንደምትወዱት ደግሞ እኔ እርግጠኛ ነኝ። እስኪ ልቀመሰው። ስጋው እንዳያችሁት ቅድም ልስልስ ያለ ነው። እንግዲህ እንዴት ቆንጆ እንደሚሆን ታውቁታላችሁ።
በጣም ቆንጆ በጣም የሚጣፍጥ ነው። በስሏል። ሁላችሁም በቤታችሁ ሰርታችሁ ሞክሩት። እንግዲህ ሽሮም በዚህ መልክ አድርገን እንመገብ ነው የምላችሁ። በሌላ ጊዜ እስከምንገናኝ ድረስ ቻው።